አበጌ እንግዲህ የዳጣና የናታን ፍቅር ግንኙነት አልሳካ ሲላት አሁን ደግሞ ወደ ወይዘሮ ሰላም መታለች። እንግዲህ ሰላምን ጥምት አድርጋ ይዛታለች። በዚህም መካከል እንግዲህ ሰላም ነፍሰ ጡር ነሽ ወይ የሚለውን ጥያቄ ዳጣም ነበር የጠየቀቻት። ግን ደግሞ ዛሬ አበጌ ራሱ ይህን ነገር አስታውላባት። አበጌ ብቻ ሳትሆን በአሁኑማ ናታን ራሱ ሰላም ቆይ ግን ምንድን ነው እንደዚህ ሰሞኑን እኮ ውፍርፍር ብለሻል በማለት እንግዲህ አስደንግጧታል። ሰላም እንግዲህ ለሁሉም የመለሰችው መልስ በጣም ገራሚ ነበረ። በተለይ ደግሞ ለናታን ምን ሆንኩብህ ወፈርኩ እንዴ ምናምን ትለዋለች። እሱም እንግዲህ ሰላም ህይወቷ እንደሚያስፈራውና በጣም ከባድ ሰው እንደሆነች ይነግራታል። ለምንድነው ከባድ ሰው እንደሆኑ ከነገርከኝ ስትለው እንግዲህ ያው ስትከፊ ምንም አታስታውቂም፣ ደስተኛ ስትሆኝ ራሱ ምንም አታስታውቂም፣ እንደዚህ አይነት ነገሮች ደግሞ በጣም ያስፈሩኛል ይላታል። ምክንያቱም ሁል ጊዜ አንድ አይነት የሆነ ሰው ሁሉ ያስፈራኛል። ስለዚህ ሰላም እንደው ምንድን ነው የሚያስደስትሽ የሚያስከፋሽ ብሎ ለማወቅ ቀርቦ የጠየቃት ጥያቄ አለ። እንዲሁም ደግሞ እንደው ሚስጥር የለሽም ግን ህይወትሽ በሙሉ ነው የሳስበው አንዳንዴ ሚስጥር ይመስለኛል ሲላት እንግዲህ አንድ ቀን ሁሉም ሚስጥር እነግርሃለሁ፣ ለዛሬ ግን ያው ትንሽ ወፈፍር ስላልኩ ነው እንጂ ሌላ ምንም ነገር የለም በማለት እንግዲህ ለናታ ቀለል አድርጋ ለማስረዳት ትሞክራለች። ይሁን እንጂ እሱም በቃ ችግር የለም ያው ሲመችሽ ትነግረኛለሽ በማለት ጥሏት ይወጣል። በሌላ በኩል እንግዲህ ዳጣ ለምን ያንን ቴክስት እንደጻፍከው ንገሬ በማለት ወደ ናታን መኝታ ክፍል በመሄድ ጠይቀዋለች። ግን የእውነት እንደዚህ አይነት ስሜት አለ ለእኔ በሚል ነገር ጠይቋለች ማለት ነው። ምክንያቱም ቴክስቶችን አንብባቸው ነበር እያንዳንዱ ስሜት እንዳለው እንዲሁም ደግሞ እንደሚወዳት ነግሯታል። ግን እሷ ያልጠበቀችውም ነበር ቴክስት ያነበበችው። ከዛ አንብበሿል እንዴ ብሎ ስጠይቃት እና ታዲያ ሳላነበው ነው እንዴ ቴክስቱን ዲሌት የማደርገው? ስለዚህ አንብቤዋለሁ ማለት ነበር የመለሰችለት። እሱም በቃ እንዳነበብሽው ነው እንግዲህ ለወደፊት አይለመደኝም ይቅርታ ይላታል። እሷም እኔ ናታን ልክ እንደ ወንድሜ ነው የማየው ትለዋለች። ናታን አልተዋጠለትም እና እሺ ዳጣ የእውነት አንቺ ለእኔ ምንም አይነት ስሜትና ቦታ ከሌለሽ እፈትንሻለሁ። ለእኔ የተሻለ ስሜት ካለሽ ወይም ደግሞ የሆነ ነገር ካለሽ በእርግጠኝነት እንደምንም ብዬ በእጅ አስገባሻለሁ። ከሌለሽ ግን ምንም ችግር የለውም፣ እኔ መንገዴን እሄዳለሁ፣ ጥዬሽ እሄዳለሁ። በቃ ሳንቺ አላስብም። በፍቅሬ ያለውን በውስጥሽ ያለውን ፍቅሬን ድብቅ አድርጌ ፍና አድርጌ ይዘዋለሁ እንጂ አላስጨንቅሽም በማለት ለራሱ ቃል ይገባል። እንዲሁም ደግሞ ፈተናውን ለመፈተን ዳጣን ተዘጋጀ። ፈተናው እንግዲህ ምንድን ነው? አበጌ እንደምትፈልገው ስለሚያውቅ ፊት ለፊቷ ምንድን ነው ያደረገው? እንደዚህ ሁለቶች እንግዲህ ተቀምጠው እያወሩ እያለ ናታን የኔ ብቻ ነው ከዚህ ቤት ትወጫለሽ፣ ትባረሪያለሽ እያለች እንግዲህ ትፎክርባታለች። ዳጣ ደግሞ እንግዲህ እስኪ እናያለን። እኔ እኮ በጣም የምታሳዝኝ ለምንድን ነው በቃ በሰላም ማትኖሪው? ለምንድን ነው ክፋት ክፋት ብቻ የምታስብ እያለች ዳጣ ትመክራታለች ማለት ነው። አበጌ ምንም አይመለከትሽም፣ ይህ የኔ ህይወት ነው ትላታለች። እሺ ግን እኮ እንደዛ ማድረጉ ተገቢ አይደለም ለምን ስትላት በቃ አይመለከትሽም በማለት የመለሰችላት። ይሁን እንጂ አሁንም አበጌ የተለያዩ መንገዶችን ፈልጋ ከዛ ቤት ለማባረር ትፈልጋለች። ዳጣም እንግዲህ የሚመችሽና የምትችይውን ነገር አድርጊ ብላታለች። ይሁን እንጂ ፈተናውን ደግሞ ናታን ለመጀመር እየተዘጋጀ ነው። ፈተናው ደግሞ እንዴት ነው ያደረገው? አጋጣሚ እንደዚህ እያወሩ ያለ መጣና አበጌ ወደ ሱቅ ልሄድ ነበረ መጽሐፍ ልገዛ እና አብረሽ እንግዲህ ታጋዥኛለሽ ይላታል። ዳጣ በዚህ ማለት እንግዲህ ያው ፈገግ ፈገግ ያለች ነው። በእርግጥ ግን ደግሞ ትንሽ የእውነትም ቀንታ የቀናች ይመስላል። አበጌ እንግዲህ ከዳጣ ፊት ለፊት እንደዛ ሲላት በጣም ተደሰተች። የእውነቷን መስሏት ምን የኔ ናታንዬ በማለት ነበር የጠየቀችው። የእውነት ግን ነው ስትለው ያው የእውነቴን ነው በቃ እኔ መጽሐፍ እንግዛ ይላታል። እሷም እሺ ቆይ ልብስ ልለባብስ፣ ሽቶ ምናምን ለረጫጭ ወይስ እንደዛ አምሮብኛል እያለ ትጠይቀዋለች። ኧረ በጣም ነው ያማረብሽ አታስቢ፣ አንቺ ምንም ብትለብሽ በጣም ቆንጆ ሆንሽ ይላታል። እንግዲህ ሞቃት አበጌ። ይሁን እንጂ ከሞቃትም በኋላ እንደምንም ብላ ወታለች ማለት ነው። ከወጡም በኋላ እንግዲህ መጽሐፍ ሊገዙ እንዲሁም ደግሞ ያው እነሱ ከሄዱ በኋላ ባልና ሚስቶች እንግዲህ ከት ብለው ሲስቁም ነበረ። ውሃም እንዳለች ታውቂያለሽ እያለ እንግዲህ አባት ለሚስት የሚያስቅ ነገር ይነግራታል። እንዲሁም ደግሞ እየተጨዋወቱ ነበረ። በዚህ መካከል እንግዲህ ይኸውልሽ ውሃ እኮ ውሃውን አቀረች፣ ለምዶ ትክክለኛ ህይወትን ማን አስተምራት፣ ቁም ነገረኛ እንድትሆን ማን አድርጋ ለምንድን ነው ይላል። ምን አጠፋች ስትለው እንግዲህ
በቃ ይኸውልሽ ምን አረገሽ መሰለሽ እስክሪብቶ ጥያለሁ ብላ ስታፋልገኝ ዋለች። እኔ ራሱ ተከትያት መፈለጌ ነገር አሟኛኝ እላታል። እናት በዚህ መሀል እንግዲህ ከት ብላ ተስቃለኝ። እሷም ውሃ ደግሞ በቃ ሁሌ አይደል እስክሪብቶ የምጥለው ሲጀመር እኔ ለሷ ብዬ እኮ ይኸው አንድ ደርሰን እስክሪብቶ ገዝቼ ነው ቤት ውስጥ የማስቀምጠው እንጂ ያለዛማ እንዴት ሆን ነበረ። በሷ ምክንያት በቃ ትምህርት ቤት ሄዳ እንደአሁን አንድ እስክሪብቶ ይዛ ትመጣለች፣ ጥለው አይደለም የምትመጣ ትለዋለች ማለት ነው። እንግዲህ በዚህ መካከል በጣም ይስቃሉ፣ በጣም ይሳሳቃሉ ማለት ነው። እንግዲህ ሳቃቸው በጣም ደስ ይል ነበረ ብዙ አጋጣሚ። ይሁን እንጂ እንግዲህ ባልና ሚስትም እሺ በቃ ከሳቁ በኋላ እኔም ልጅ ሰላም ባለፈው ሰላምን ስትጠይቂያት ምን ነበር ያለችሽ? ቤት የራሽን ህይወት ኑሪ ምናምን ስትያት ብሎ ጠይቅ። እንግዲህ ባለም አቶ ደረጀ ለወይዘሮ ማርታ ይጠይቃታል። ወይዘሮ ማርታ እንግዲህ ያው እሷ አርጅቻለሁ ከዚህ በኋላ ምንም አይነት ህይወት የለኝም ከዚህ በኋላ ይሻለኛል ብላለች። እና ታዲያ እኔ በግድ ላባራት እንዴ ከቤት ላስወጣት ትለዋለች። አይ በቃ እንደዛ ካለች እንደታው ታያት በማለት ነበር የመለሰላት። እንግዲህ እኔም እንደዛ ብዬ በቃ ያው በዛ ላይ ባባራት የብዙ ጊዜ ሰራተኛችን ስለሆነች ውለታ መርሳት ነው የሚሆነው ብዬ ተውኳት ትለዋለች። እሱም በጣም አሪፍ እንደሆነ ሀሳብ አይረዳትና ካልሆነ እኔ ላናግራት እንዴ ይላል። እንዴ አረ ደግሞ በዚህ መሀልማ መግባት የለብን የሴቶች ጉዳይና ወሬ ነው ትለዋለች። እሺ ማለት እንግዲህ ሁለቶችም ዝም ይላሉ። በሌላ በኩል ደግሞ ወደ ሳሎን ከመጡ በኋላ ያው እናትና ልጅ ቁጭ ብለው ያወራሉ። ግን ከዛ ቀደም ብላ እንግዲህ ሚስት ታውቃለህ ወደዚህ ስራ ደክሞኝ ምናምን ስመጣ ግን ከውሃ ጋር ስጫወት ስስቅ በጣም ደስ ይለኛል ትለዋለች። ያው ውሃ እንግዲህ ንጹሕ ስለሆነች በጣም ደስ እንደምትለው እንደምትወዳት አድርጋ እየነገረችውም ነበረ። እሱ በልጁ ቀልድ እንደሌለ ያውቃል። እንግዲህ ሁላቸውም ወደ የስራቸው ሄደዋል። አበጌም ሰላም ጋር ያው መነጋገሯን ጀምራለች ማለት ነው። በመጀመሪያ ግን ክላስ እያጸዳች እያለ የባልና ሚስት ክላስ እኔና ናታን ወደ ሱቅ ልንሄድ ነው፣ ስለዚህ ዳጣን የአንቺ አይደለም ብለሽ ንገሪልኝ። ከዛ በተጨማሪ ደግሞ ይኸውልሽ አንቺ ሰላም ዳጣና ናታን አንድ ላይ እንዲሆኑ ትፈልጊ አይደለም? በጭራሽ ሊሆን አይችልም፣ እሱ የኔ ነው እንዳታስቢው እና ሲጀመርም ይመርጦኛል በማለት ያው ልታወሽ ቃል ልታስቀናት ነበር ወደ መኝታ ክፍል ሄደችው። እንግዲህ ሰላምም እኔ ከሁለታችሁም ጋር ቢሆን ምንም ችግር የለብኝም፣ ከአንቺም ከዳጣም ሲጀምር ዳጣም ቆንጆዬ ነች ትላታለች። ኧረ እባክሽ ያቺ አይጥ የመሰለች ናት ቆንጆ በማለት እንግዲህ መለሰችላት። እና ታዲያ ዳጣ ነው እንደምትያዝ ትላት። አዎ አይ ለማንኛውም ቆንጆዬ ነች ብላ ታሞግዛታለች። እዛ እንግዲህ እንደ አጋጣሚ አልጋ ምናምን ያነጣጠፈች እያለ በዚህ መካከል እንደዚህ ወገቧን ይዛ ቆም ትላለች። ከዛ ሆዷ በደንብ ይታያል ማለት ነው። ይህኔ አበጌ ደነገጠች። እንዴ አንቺ በጣም እርጉዝ ነሽ እንዴ? ምንድን ነው እንደዚህ ሆድሽ የገባፈው? ትላታለች። ሰላም ግን ደንግጣለች። በነገራችን ላይ እርጉዝ ነሽ ስትባል በጣም ነበር የደነገጠችው። ምን አገባሽ ታዲያ ባረግስ ምን ችግር አለው ነበር ያለቻት። እንዴ እንዴት ነው ምን ችግር የሌለው? ከዚህ ቤት ወንድ የለ፣ ከዚህ ቤት ደግሞ ወጥተሽ አታውቂ፣ በሌላ በኩል ደግሞ ባል የለሽ፣ ከየት መጣ ትላታለች። እንግዲህ ሰላምም ባረግስ ምንም አያገባሽም፣ በዛ ላይ ደግሞ ከነፋስ ባረግስም አይመለከትሽም ትላታለች ማለት ነው። ከዛ በጣም ሰላም ደንግጣ ነበር፣ ግን ጉዳዩን ሸፈን አድርጋ ለመመለስ ነው የሞከረችው። ግን ሰላም ከማን ያረገዘችው? ከአቶ ደረጀ ከሆነ ዳጣ የእሱ ልጅ ናት። አሁን ደግሞ ከሰላም ሁለተኛ ልጅ የሚፈልግ ከሆነ ወይዘሮ ማርታ ልቦ ይሰበራል። በመጨረሻ እንግዲህ ከዛ ቤት ያላትን ነገር ቆይተው ምናምን እርክፍክፍ አድርገ ወደ በቀልነት የሚታይ የሚመስለኝ እኔ በበኩሌ። ምክንያቱም በጣም ጥሩ ሰው ነች። ጥሩ ሰው ደግሞ ሲቀየር ከፍ ሲሆን ደግሞ በጣም ከባድ ነው የሚሆነው። ይሁን እንጂ አይመለከትሽም ብላ አስወጣቻት። ስለዚህ ወደ ሳሎን ሄዳ እንግዲህ እረፍት ማድረግ ፈለገችና ያው ናታንና አበጌም ከሱቅ መልስ መጥተው ዳጣን ጥሪያት ይላታል። እንዴ ዳጣ ለምን ትመጣለች? ያው ትየን ነው ከአንድ ላይ ለእሷን ለማስቀናት ነው እንደዚህ የምታደርገው ስትለው አይደለም ግን ያው በቃ አንድ ላይ እንደሆን ምናምን ትየን ደስ ይላታል ብዬ ነው ይላታል። እሷም እንግዲህ ሄድ ያፈለከ ራስ ጥራት ትለዋለች። እንግዲህ ዳጣ ሳሎን ላይ ቁጭ ብላ ቲቪ እያየች በዚህ መካከል ያው ሰላም ትመጣና ሁሉም ቤተሰብ የሉም ነበረ። ውሃና ጓደኛዋም እያጠኑ ነው። ትምህርቱ አልገባንም እንዴት ነው የምናጠነው ይባባላሉ። እንግዲህ ምጥኔ እኔ ላስጠናሽ ስትላት አንድ ሙሉ ገብቶች ነው እኔን የምታስጠኘኝ ትላታለች። ናታን ያስጠናሽ ስትባል ደግሞ እሱ ራሱ አይገባውም አያውቅም ነበር ያለችው።
ይሁን እንጂ እንግዲህ ያው በሰላም እግሬን ላታጠብ ነበረ። ደከመኝ ስትላት ዳጣ እኔ አጥብሻለሁ ከዛ መርቂ ትላታለች። ከዛ ውሃ መጣችና መረቀቻት። እንግዲህ ጥሩ ትዳር ይስጥሽ መካን አትሁኝ እያለ ስትመርቃት ነበረ። በዚህ መሀል እንግዲህ ናታን መጣ። እሷ አሜን ትላለች። ሚስት ማለት ይኸው እንደዚህ እንደ ዳጣ ነው። እንደዚች አይነት ሚስት ይስጥ እያለችው ነው ለሱ። ምክንያቱም ዝቅ ብላ የምትታዘዝ እና የምታከብር ሰውን እሺ በማለት እንግዲህ ተቀብሏል ማለት ነው። ግን አረ ከባል ውጭ መርቃት እኮ ባል ብቻ ሆነ ትላታለች። ግን የወላድ መሀን አትሁኝ ብላ የመረቀቻት ነገር እዛ ያችን ስትመርቃት በጣም ትክስ ብላ ነበረ። ተክዛ ማለት ነው። ይሁን እንጂ አሜን በማለት እንግዲህ ተመልሰው ሄደዋል። ዳጣም ነይ እንጫወት አበጌ ጋር ምናምን ሲላት አይ አልመጣም ሰላም እያለች በማለት ነበር የሄደችው። አበጌም እንግዲህ የዛ ሄዳ መጽሐፉን ቀደደድ ታደርገዋለች። ናታን ሲገባ እንዳልሆነውን ያገኘዋል። ወይኔ የአበጌ ክፋትና ተንኮል እኮ አያልቅም። እንግዲህ የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ደግሞ መልካም ጊዜ ሆነላችሁ። ግን ሰላም ከማን አረገዘች?